ሰላም ጤና ይስጥልኝ ውድ ተመልካች አድማጮቻችን፣ ይህ ኤንቢሲ ወቅታዊ ዓለም አቀፋዊ ዝግጅታችን ነው። በዛሬው ዝግጅታችን ኢራን በህንድ ውቅያኖስ ዲያጎ ጋርሻ ደሴት የአሜሪካ የጦር ሰፈር ላይ ጥቃት ለመፈጸም የመሰናዳቷን ነገር፣ አሜሪካም በኢራን ላይ ብርቱ ጥቃት ለመፈጸም የጦር ኃይሏን በከፍተኛ ደረጃ በመካከለኛው ምስራቅ የተለያዩ ስፍራዎች ማስፈሯን፣ እንዲሁም በኤዥያ ምድር ተጉዘን ቻይና በታይዋን ደሴት አቅራቢያ በያዘችው ግዙፍ የጦር ልምምድ 82 የጦር አውሮፕላኖችና በርካታ የጦር መርከቦችን ማስፈሯን፣ እንዲሁም ከድፍን ዓለም የወጡ አዳዲስ መረጃዎችን እንመለከታለን። እስከ ዝግጅቱ ፍጻሜ ድረስም አብራችሁኝ ትዘልቁ ዘንድ የአክብሮት ግብዣዬ ከልባችሁ ይድረስ የምላችሁ አዘጋጅቼ የማቀርብላችሁ ትዕግስቱ በቀለ ነኝ። ለሁለተኛ ጊዜ ተመርጠው ዋይት ሃውስ የገቡት የአሜሪካው ፕሬዚደንት ዶናልድ ትራምፕ የቀረጥና የማዕቀብ አባዜያቸው እያናወዛቸው ለድፍን ዓለም መቆሚያና መቀመጫ መንሳቱ ይነገራል። ወዲህም ትለብሰው የላትከናነበው አማራትን በሆነው በደሃው አህጉር ሳይቀር ትራምፕቴ ምንዳቸው ያሻቸውን ይናገራሉ። ማናለኝ ከልካይ ያሻኝን ባይ ይሉትን መሆኑ ነው። ትራምፕ ከቻይና በሚገቡ ዋና ዋና ቁሳቁሶች ላይ የ54 በመቶ ቀረጥ ማወጃቸውን ተከትሎ ቻይና የሚያጻፋ ምላሽ ለመስጠት መማል መገዘቷና መዛቷ ተሰምቷል። ቻይና በትራምፕ የተጣለባትን ቀረጥ በከፋ ጻፋ ለመመለስም በራሷ መማሏን የተገለጠው። ዝሆንና ዝሆን ቢጣላ የሚጎዳው ቁጥቋጦ ነው ይላሉ ኢትዮጵያኑ። እነዚህ ጫንቃቸው የደነደነ ሁለቱ ኃያላን መንግስታት በቀረጥ ቀርቶ ቢደባደቡ ምን ሊጎዳዱ ሲሉ የሚሳለቁት በርክተዋል። ለነገሩ ዛሬ እንደዚህ እየሆነ ያለው እሳት ይቶግና ወደፊት በከፋ ጦርነት ሊተጋተጉ የሚያስችላቸው ነጥብ ላይ መድረሳቸው አይቀርምም የሚባሉበት በጣም በርካታ ጉዳዮች አሉ። ቻይና ከዚያ ሁለቱን ሀገራት በከፋ ባዜ ሊያደባድባቸው ይችላል ከሚባሉ ነጥቦች ወይም መነሻ መስመሮች መካከል የታይዋን ደሴትና የደቡብ ቻይና ባህር ተጠቃሾቹ ናቸው። ሰሞኑን ታዲያ ቻይና በታይዋን ደሴት አቅራቢያ ባለው የውሃ ክልል ግዙፍ የተባለ የጦር ልምምድ ይዛለች። በዚያ የጦር ልምምድም ቻይና 82 የጦር አውሮፕላኖችና በርካታ የጦር መርከቦችን ማሰለፏን የተሰማው 82 የጦር አውሮፕላኖች፣ ምናልባትም 3፣ 4፣ 5 የአፍሪካ ሀገራት ቢደመሩ የዚያን ያህል የጦር አውሮፕላኖች ይኖሯቸው ይሆን ወይ ጥያቄ ነው። በዚያው የቻይና የጦር ልምምድ ላይ ካሉት የጦር አውሮፕላኖችም 59ኙ የታይዋንን የአየር ክልል አቋርጠው መብረራቸው ተነግሯል። ቻይና ስትሬት ተንደር 2025 በሚል የቀጠለው የቻይና የጦር ልምምድ የታይዋንን ደሴት በኃይል ለመጠቅለል ከተሰላው ቀመር ተጠቃሹ እርምጃ ነው ተብሎለታል። የአሜሪካን መንግሥት በዚህ ወቅት በተለይም የትራምፕ አስተዳደር ካለው ባህሪ አንጻርም ይሁን ከወቅታዊው የዓለም እውነታ ጋር በተያያዘ የስንግ መያዙ ይታያል። እንዴት ቢሉ ደግሞ የሩሲያና የዩክሬን ጦርነት በትራምፕ ሐዋርያዊ ተልእኮ የማይፈታ ሆኖ ባለበት ቀጥሏል። እንዲያውም የባሰውን የተነካካ እሳት ሆኖ በዚያው ቀጥሏል። ሩሲያ ትናንት ባወጣችው መግለጫ አይ በዚህ መልኩማ ከሆነ አሜሪካ ያቀረበችውን ዕቅድ ወይም የሰላም ድርድር ዕቅድ አልቀበለውም ብላለች። ቀድሞ ነገር የሩሲያን የጦርነት መንስኤ መቼ አሜሪካ ተረዳችሁና ሲሉ የሩሲያ ባለሥልጣናት በተለይም ምክትል የውጭ ጉዳይ ሚኒስትሩ ሰርጌይ ሪያቭኮቭ እልህ ባናወዘው ስሜት ገልጠዋል። አሜሪካ የዩክሬንና ሩሲያን ጦርነት መፍትሄ ሳትሰጠው ወዲህ ደግሞ በአሜሪካ በራሷና በኢራን መካከል የግዙፍ የጦርነት እሳት እየተራገበ ነው። አሜሪካ ወደዚያ ኢራንን የመምታት አባዜዋ የምትሄድ ከሆነ ሩሲያ በጥብቅ አስጠንቅቃለች።
ንክች አባቢለዋለች። ኢራን ከተነካች አፍንጫን ሲመቱት ዓይን ያለቅሳልን መሆኑን ድፍን ዓለም ይወቅልኝ ብላለች። ምክንያቱም ኢራን፣ ሰሜን ኮሪያ፣ ቻይናና ሩሲያ የወታደራዊ ኪዳን ውል ተፈራርመዋል። በቀደመው ዘመን የዋርሶና የኔቶ ፓክት ወይም የዋርሶና የኔቶ ቃል ኪዳን አባል ሀገራት የሚባሉት ነበሩ። ዋርሶን የምትመራው የሶቪየት ኅብረት ዩናይትድ ሶቪየት ሶሻሊስት ሪፐብሊክ የምትባለው ሀገር የነ ሚካኤል ጎርባቼቫ፣ የነ ቦሪስ የልሲን፣ የነ ኒኪታ ክሩስቼቭ ሶቪየት ኅብረት የኔቶን ጥምረት ወይም ኖርዝ አትላንቲክ ትሪቲ ኦርጋናይዜሽን የዚያን ጥምረት የምትመራዋ ደግሞ ያኔም ዩናይትድ ስቴትስ ኦፍ አሜሪካ ወይም አሜሪካ እንደነበረች ይታወሳል። ዛሬ ኔቶ በህልውናው ቀጥሏል። ዋርሶ ከሶቪየት ኅብረት መፈራረስ ጋር ህልውናው አክትሟል። ነገር ግን ዛሬም ዋርሶ ስሟ ይገለጥ እንጂ ውስጡን በምስራቁ ጎራ የተሰለፉት ኃይሎች ሩሲያ፣ ቻይና፣ ሰሜን ኮሪያና ኢራን እንዲሁም ሌሎችም ለጊዜው በህቡ ያሉ ሀገራትና መንግስታት በዚያ ውስጥ ተሰልፈዋል የሚባልላቸው የዋርሶን ፓክት ዓላማውን የያዙ ይመስላሉ ይሏቸዋል። አሜሪካ በሩሲያና ዩክሬን መካከል ያለውን ጦርነት አበርዳለሁ ወይም አቆማለሁ ስትል ቁጭ ብድግ ብትልም በራሷና በኢራን መካከል ሌላ ባዜ ተሰንቅሯል። ከዚያም ውጪ ሩሲያ ኢራን አትነካም፣ ቻይናም ብትሆን ኢራን አትነካም። አሜሪካ 7 ድስት ጥዳለች ይሏታል። አንዱን ሳታማስል ሁሉም እያረረ ተቸግራለች። የአሜሪካው ፕሬዚደንት ዶናልድ ትራምፕ ከሰሜን ኮሪያው ኪም ጆንጉን ጋራም ንግግር መጀመራቸው የወጣ ፍንጭ ያሳያል። ይሄንን የኢራንና የዩክሬንን ጉዳይ ወዲህም የሩሲያን በወጉ ሳይከውኑ ትራምፕ ወዴት ነው የሚዘሉት? ለዚያም ነው አሜሪካ 7 ድስት ጥዳለች፣ አንዱንም ሳታማስለው ሁሉም ያርባታል የሚባልባት። ወዲያም ደግሞ ቻይና ታይዋንን ደሴት እጠቀልላለሁ ባለችው የመጨረሻ ግቧ መሠረት አሁን ግዙፍ የተባለ የጦር ልምምድ አውጃለች። ይሄ የጦር ልምምድ ምናልባትም የታይዋንን ደሴት በኃይል የመጠቅለል አካል የጦር ልምምድ ነው ተብሎለታል። በእርግጥ አሜሪካ በቀደሙት ዘመናት 4 ግዙፍ የጦር ግንባሮችን በተመሳሳይ ጊዜ መዋጋት ትችላለች የሚባል ታሪክ ነበራት። ዛሬ ትችል ይሆን ወይ? ለራሷ የሚቀር ጥያቄ ነው። ዓለምስ ራሷ እንደዚህ አይነት ግዙፍ ጦርነት መሸከም የምትችልበት ጫንቃና ትከሻ አላት ወይ? ይህም ጥያቄ ነው። የኢራንና የአሜሪካ ለግዙፍ ጦርነት ዝግጅት ኢራን በከፍተኛ ደረጃ የጦር ኃይሏን ማዘጋጀቷን ሰሞኑን ስትገልጥ እንደነበረ ይታወቃል። ለዚያም እንደ ማሳያ የሚሳይል ከተሞቿን ሁሉ እየገላለጠች አሳይታለች። እነኛ የኢራን ሚሳይሎች ከ1000 ማይል በላይ የሚምዘገዘጉ፣ አጥፊነታቸውም ቢሆን እንዲህ በዋዛ የሚነገር አይደለም። አረ እንደውም እኮ የአሜሪካን እምብርት ንቅል አድርገው ምንግል አድርገው መጣል የሚችሉ ናቸው ተብሎላቸዋል። ኢራን ከዚያም አልፋ በህንድ ውቅያኖስ ዲያጎ ጋርሻ አሜሪካ ያስደፈጠቻቸውን የጦር አውሮፕላኖች እንዲሁም በመካከለኛው ምስራቅ የአሜሪካን የጦር ማዘዣ ሰፈሮች በሙሉ አበጥሬ አንጋዋላቸዋለሁ፣ ቅድሚያ መታቸዋለሁ ስትል ያሉበትን ቦታ እያነፈነፈች መሆኑ ተሰምቷል። አሜሪካ ኢራንን መምታት ስትጀምር መጀመሪያ የእሳቷ በላይ የሚወርድባት ኢራቅ ናት ተብሏል። የሰማይ ቁጣ ለምድር አይከብደውም። ኢራቅ ይሏት ሀገር ከዚህ በፊት 28 ኅብረ ብሔር ኃይሉን አስተባብሮ አሰነቷን ያስጨረሳት ሀገር መሆኗ ይታወሳል። ዛሬ ደግሞ የምን ይሉት ይሆን አሜሪካ ኢራንን እመታለሁ ስትል እየዛተች የምትፎክረው? ጥያቄው ይሄ ቢሆንም ምላሹ ግን በኢራቅ የሰፈሩ በኢራን እንደሚመሩ የሚነገርላቸው በጣም በርካታ ታጣቂ ኃይሎች አሉ። ስለዚህ እነዚያን ለመምታት ስትል የግድ ኢራቅ ትደበደባለች። ከኑግ የተገኘሽ መጭ አብረሽ ተወቀጭ። አሜሪካ ዛሬም ተጨማሪ የጦር አውሮፕላን ጫይ መርከቦቿን ወደ መካከለኛው ምስራቅ ቀጠና መላኳ ተሰምቷል። ቀድሞ የዩኤስኤስ ሃሪ ኤስ ትሩማን የጦር አውሮፕላን ጫይ መርከብ ነበረች። ከዚያ በኋላ ደግሞ የዩኤስኤስ ካርል ቪንሰን የጦር አውሮፕላን ጫይ መርከብ ትልካለች። እነ ዩኤስኤስ ኒሚትስ የጦር አውሮፕላን ጫይ መርከቦች ህልቆ መሳፍርት የሌላቸው የጦር አውሮፕላኖችን በጀርባቸው እንደ ሱፍ አዝለው የሚጓዙ የጦር መርከቦች አሏት አሜሪካ ከዚያ አንጻር ስትነጻጸርና ስትቃኝ በእውነትም በዓለማችን 4 ማዕዘን ግዙፍ ጦርነቶችን በተመሳሳይ ጊዜ ለማድረግ ምን ያንሳታል?
ምን ይጎድላታል የሚል ጥያቄ ያመጣል። አንዷ የጦር መርከብ ከ60 በላይ የጦር አውሮፕላኖችን ትጭናለች። እንዲያውም አንደኛዋ 86 የጦር አውሮፕላኖችን ትጭናለች ይባላል። እኛ አገር ያሉ የትኛውም ስቴዲየሞች 60 የጦር ጀቶችን ያሳርፉ ይሆን ወይ? ተንደርድረው ነው የጦር ጀቶቹ የሚያርፉት መርከቧ ላይ። ሲነሱም ተንደርድረው ነው የሚነሱት። አሜሪካ አሁን በከፍተኛ ደረጃ ኢራንን ለመምታት መሬት በጥፍሯ ቆንጥጣ መያዟ ይነገራል። በህንድ ውቅያኖስ የጦር መርከቦቿን፣ የጦር አውሮፕላኖቿን አስደፍጣለች። እንዲሁም በመካከለኛው ምስራቅ ቀጠና ምድር እንዲሁ የጦር አውሮፕላን ጫይ መርከቦቿን አሰልፋለች። ዛሬ በተሰማ ዜና ግን አሜሪካ የአየር ክልላቸውን በፍጹም አትጠቀምም ሲሉ ሳውዲ አረቢያ፣ ባህሬንና ኳታር መዝጋታቸው ተነግሯል። ይሄ ትልቁ መሰናክል ነው ለአሜሪካ። ኢራንን ለማግኘት ከቅርብ ርቀት መንደርደር አለባት አሜሪካ። እስራኤል በዛ ውስጥ አለች። ከኩዌት ከባህሬንና ከሳውዲ አረቢያ ከባሕረ ሰላጤው ሀገራት ተነስታ ኢራንን ለመምታት በቀጥታ ያስችላታል። ከነመረቁ እንላለን ኢትዮጵያውያን። ከነመረቁ ነው የጋተው። ከዚያው ተነስተው እዚያው ድባቅ ይመታሉ ነበር የተባለው። ነገር ግን ሦስቱ ሀገራት የአየር ክልላችንን የምድር የባህር አንፈቅድም ብለዋል። ለምን ከተባለ ደግሞ ኢራን ትናንት ባወጣችው መግለጫ አንድም ሀገር ለአሜሪካ ቢሉ ለእስራኤል የአየር ክልሉን የባህርና የምድር ክልሉን ፈቀደ ማለት በቀጥታ ተባብሮ መጥቶኛልና ወዮለት ለዚህ አገር፣ እሱን አያርገኝ። በቀጥታ የእሳቱ አበላ ይፈስበታል፣ የእሳቱ ዶፍ ዝናብ ይወርድበታል፣ ጎርፉም ጠራርጎ ይበላዋል ስትል አስጠንቅቃለች። አባይን ያላየ ምንጭ ያመሰግናል አሉ። ኢራን እንዲህ በዋዛ የምትበገር ሀገር አይደለችም። ያንን ትልቁንም መሳሪያ ቢሆን ሳትታጠቀው አልቀረችም። ዛሬ በወጣ መረጃ ግን ኢራን የኒውክለር ጦር መሳሪያዋን ለመስራት በጣም ጥቂት ጊዜ ብቻ ነው የሚፈጅባት። ወደ ጦርነት ይገባ ከተባለ ምን ይገዳታል? በቀጥታ ያንን የጦር መሳሪያ የአቶሚክ ቦምቡን የኒውክለር ጦር መሳሪያውን ገጠም ገጠም አድርጋ ብቻ መደገን ነው የሚል መረጃ ወጥቷል። አልሰሜን ግባ በለው። አሜሪካኖቹ በዚህ ይሸልላሉ፣ ይፎክራሉ፣ ይዝታሉ፣ ያቀራራሉ፣ ያስጠነቅቃሉ። ኢራን ግን አጎንብሶ በላን ተኝተህ ቀላውጠው ስትል እያጮለቀች እያየች ኑ በሏቸው። ምን ያደርጋል አፋፍ ላፋፍ መሸለል፣ ግባ በለው። ዛሬም ማስጠንቀቂያ ሰጥታለች በውጭ ጉዳይ ሚኒስትሩ አባስ አራግቺ በኩል። ማውራት ዋጋ የለውም፣ ውረዱ እንውረድ ከፈለጋችሁ። ኢራን ጌታዋን የተማመነች በግ ላቷን ውጭ ታሳድራለች ይሉትን ሆናለች ይሏታል። እንዴት ቢሉም ደግሞ ከሩሲያ ከቻይናና ከሰሜን ኮሪያ ጋር የወታደራዊ ኪዳን ውል ተፈራርማለች። ኢራን ከተነካች በቀጥታ ቻይና፣ ሩሲያ፣ ሰሜን ኮሪያ ያላቸውን ሁሉ ይዘው ይገባሉ። ዓለም ያን ጊዜ ወዴት ትሄዳለች ሲባል ዓለምማ ምን መደበቂያ አላት? ያኔ ሁሉም ነገር ያበቃል። በምን ይገለጣል? ሦስተኛው ዓለም ጦርነት፣ የኒውክሌር ጦርነት፣ የአርማጌዶን ጦርነት በየትኛው ቋንቋ ይገለጣል? የምንም ጦርነት ይሁን የምን ለዚች ዓለም ወይም ለምድራችን አንድ ነገር የሚበጃት ነገር የለም። ጥፋት፣ አስከፊ እልቂት። አሜሪካ ኢራንን ለመምታት የኢራንን የኒውክሌር ጣቢያዎች አውድማለሁ ስትል በፍጹም ልቧን አኮላሽቼ አስቀምጠዋለሁ ወይም የእንግላል ጥላታለሁ ስትል አዲስ መሳሪያ ሰርታለች። ቢ6112 የተባለ ይሄ የቢ6112 የአሜሪካ የጦር መሳሪያ 13 አይነቶች እንዳሉት ነው የተገለጠው። የአሁኑ ግን በፍጹም የተለየ ነው። እንደገና በአዲስ የተራቀቀችበት የቢ6112 የጦር መሳሪያዋ ይህ መሳሪያ 825 ፓውንድ ወይም ደግሞ 354 ኪሎ ግራም የሚመዝንና 12 ጫማ ርዝመት ያለው ነው። መሳሪያው በብዙ መንገድ ከጥቅም ላይ ሊውል ይችላል ነው የተባለው። ሲያሻቸው አሜሪካኖቹ ከኤፍ-15ኢ፣ ከኤፍ-16፣ ከኤፍ-35ኤ፣ ከቢ2 ስፒሪት እና ከሰሜን አትላንቲክ ጦር ቃል ኪዳን ድርጅት ቶርኔዶ ላይ የሚተኩሱት ይሆናል ነው የተባለው። አሜሪካ በኔቶ የጦር ማዘዣዎች ብቻ ከ100 በላይ የቢ6112 የጦር መሳሪያዎች ማጥመዷም ይነገራል። ይሄ መሳሪያ ይላሉ ስለ መሳሪያው ባህሪ የሚናገሩት የጦር መሳሪያ ጠበብቶቹ ቢ6112 ማለት ነው የኒውክሌር ጦር መሳሪያን ጣጣ ምንግል ንቅል አድርጎ ለአንዴና ለመጨረሻ ጊዜ የሚያደርቅ ነው ተብሎለታል። ጦርነት መፍትሄ ይሆናል እንዴ?
የጦር መሳሪያስ መፍትሄ ያመጣል ወይ? ንጹሐን ያልቁበታል፣ ሀብት ንብረት ይወድምበታል። ጦርነት ትንሽ የለው፣ ግጭት ትንሽ የለው። ዘላለም በታዳጊ ስያሜ የሚጠሩትን ሀገራት ብናነሳ ሱዳን ላይ ብንጀምር ክላሽንኮቭ እየገዙ የሚዋጉት አካላት ዛሬም በዚያ ጦርነት ቀጥለዋል። በብዙ ሺህ የሚቆጠሩ ሰዎች ሕይወት ተቀጥፏል። ሀብት ንብረት ወድሟል። መፈናቀል፣ ስደት ዕጣ ፈንታቸው ሆኗል። የጋዛ ሰርጥን ጦርነት እኔ ከ51 ሺህ በላይ ፍልስጤማውያን አልቀዋል። ንጹሐን 70 በመቶ ሕፃናትና እናቶች ናቸው፣ አቅመ ደካሞችን ጨምሮ የሚል መረጃ ወጥቷል። ዛሬም ጦርነቱ ቀጥሏል። እህስ ምን አተረፈ? ሊባኖስን፣ ሶሪያን፣ የመንን እናያለን። ጦርነት ትርፍ አለው ከተባለ ጥያቄ ብቻ ነው። ያተረፈውን ጠብ ያደረገውን ትርፍ አላየንም። ውድ ኤንቢሲ ተመልካች አድማጮቻችን የዛሬን በዚህ ተሰናበትኳችሁ። ነገ በሌላ ርዕሰ ጉዳይ ጠብቃችኋለሁ። እስከዚያው ከልባችን እስከ ምድራችን ሰላም ተመኘሁ። በድጋሜ ሰላም።